ማሬ ማህሌት እንጂ ሚኪ አይደለም ማለት ነው የተናገረው 50 ሺህ ብር ብሎ የነገረቻችሁ ማህሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ የነገርኩሽ እኮ ይወጭቅላችሁ ብላ ደወለችልኝ ማሂለኔ ኦኬ እኮ ስለዚህ እዚህ ጋር ክሊር እያረጋችሁት ነው። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ማህሌት ናት ላንቺ ነገረች ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቮይስ የተላላከን ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካክዬ ነገር እዚህ ላይ እንዳይወናበድ? ለምን ይወናበድ? ለምን አይወናበድም? ትክክል ተናገሪያ። ምን መሰላችሁ ካላት መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ጃፋር እኔ ቅድም ራይት ኦኬ ቅድም እኔ ራሴ ነገር ያስኳቸዋል። ማዘር ቆይ አንቺ ለኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማህሌት ናት ያለሽ ሚኪ ነው ያለችሽ። ማህሌት ነው ያለችሽ ሚኪ ነው ያለሽ። ለኔ ሚኪ ነው በያ ታዲ ማህሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውርጂ። እግርሽ አውርደሽ ተቀመጭ። ስራ ስርዓት ምን ጉስ ሰቅሎ ማውራ አይ ቆጣት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማህሌት ከሆነች ማህሌት ናት። ለኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋል ነው ማህሌት ከሆነች ማህሌት በይ ማዘር ባንዴ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንዴ እኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። የት እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል መጀመሪያ ቪዲዮ ላይ አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማህሌት አንታወቅም የሚል ነገር ስላመጡ ነው ሁሉ ጥያቄ። ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማህሌት። ያኔ 3 ወር ቆየች አለች። 3 ወር ቆየች አለች። የዛሬ አመት መጣ 3 ወር ቆየች። 3 ወር የቆየችው ግን አሁን ዛሬ በማርያም ሁላችንም እያወራን ነውና የምንጠይቀው ጥያቄ ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኝ ጥያቄያቸውን እንጨርስ። እሺ የኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይሄንን በዚህ እንለፈው። የኔ አሁን የመጨረሻው ማህሌት ናት አይደለችም ሚኪ ነው ለኔም የነገረችኝ። ሚኪ 50 ሺህ ብር ፍራኦል ሰጣችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለሽ ላንቺ ማህሌት ናት? እሷ ለእሷ ያለቻት ማገር እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷን ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውሪች ስነ ስርዓት ያዢ። ስርዓቱ ይኖርሽ እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብጂ በቃ ለካላችሁ እንደ ስንት ዓመት ልጅ ነሽ አንቺ? ህፃን ነሽ። እኔ አታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ነገር የለም። እሺ የዛሬ አመት ላይ ነው አይደል? የዛሬ አመት ጥምቀት ላይ አይደለ? ከሚቴ ዘንድሮ ያሁን ስለዚህ ምን ያመሻ ያሁን
ጥምቀት ነው ማየ የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው እንደዚህ ምን ነው ታውሪ ያለፈው ጥምቀት ዘንድሮ ነው ምክንያቱም አንዳንድ ነገሮች ነገር ለምን መሰለ ጃጓርዬ ከተናገሩት ነጥቦት ላይ ያዝኩትን ጥያቄ ነው የጠየቁት። ልክ ነሽ። ምክንያቱም እዚህ ጋር ቁጭ ያልነው ሀቁ እንዲወጣ መስሎኝ አይደለ? ስለዚህ ትክክል ነው። ዘንድሮ አይደለም መጀመሪያ በትክክል ቆይ ልንገሮት ይኸውልዎት አሁን እርሶ ይገባሉ ቀጥለው እሷ ትናገርና ተዋት እሷ የመሰላትን ትናገር ምንም ችግር የለውም በቃ ምንም ችግር የለውም የሷ የመሰላትን ትናገርና ከዛ እርሶ ማስተካከል ካለቦት ደግሞ ገብተው ያስተካክላሉ እርሶ የመሰላትን ትናገር ተናገሪ አንቺ ጠይቂያት መሲ እሺ ስለዚህ የጥምቀት ጊዜ ሚኪ ፊት አውራሪ ነኝ ብሎ አስተዋወቀሽ እንጂ አሁን በቪዲዮ ላይ አሁን ሚኪ ቲክታክ ላይ የሚዘዋወረው ሚኪ የዛን ያየሽው ሚኪ ነው ራሱ ሚኪ ነው እሺ የዛን ሰዓት ሚኪ ነኝ ብሎ ከተዋወቀ ጎንደር ማዘርጋ መጥቶ ያውቃል ሚኪ ማዘርን አግኝቷችሁ ያውቃል ማዘርን በአካል ማሂ ቤት አደቀር ብቻ ነው ያወቁት ከማዘርጋ ሚኪ ተገናኝቶ ያውቃል አያውቅም እኔ እኮ ጎንደር አይደለሁም እዚህ ነኝ አዲስ አበባ እዚህ ነው እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም እሺ ብሩን 20 ሺህ ብሩን በማ አካውንት ነው ሚኪ ያስገባው ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ ይሄ ልጅ በረካ ይሁንሽ እግዚአብሔር ይስጥልን እኛ ለሰጠነው እንጂ መረቅነው ስጠንም አላልነውም ከሰጠን ግን በረካ ይሁን አልኩኝ መልሰን መረቅ ነው እሺ ማዘር አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከርሶ ጋር የስልክ ልውውጥ ያደረገችው መቼ ነው አቻዩት ሄደች አሉ ሰረቀች አሉ ሄደች አሉ አትደውልልኝም እዚህ ሆናም እንኳን አትደውልልኝም ቤቴ እንደተሰዩ ብላ አይደል እንዴ አትደውልልኝም ምን ሆነሽ ነው ኢትዮጵያ እሺ ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው የተከራየችው ቤት ምን በምን አባቷ ቤት አለ 5 ሳንቲም የላትም ያ ሁሉ ብሬት ከታው ነው በይስኪ ንገሪ የላትም ድሮም አልነበራትም ድሮ የባለዋ ቤት የሰራው ነበር ለፍተው አሽጠዋለች ድሮ ተሽጠዋል ድሮ ከስንት ዓመት በፊት እሺ ማዘርዬ ከልጆት ጋር የመጀመሪያ የስልክ ልውውጥ ያረጉበት ጊዜ ያስታውሱታል ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው አንደውልልኝ ብደውል ማታነሳ ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ይፈልጉ ባልዋም እሷም ከእጃቸው ትነጥቃለች አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው ኧረ ጽዮን ምን ሆናችሁ ነው ስልክ ማደውልልኝ ደህና ናችሁ ምንድነው ስላት ባልየው መጣ ማን ነው አላት እኔ መልኩ አላውቀውም ብዬሻለሁ ማዘር ናት የምን ማዘር ነው እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት ይሄው ነው እሷ ማትክደው ከተገኘች አትክደው አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች የሷን ልጅ ኢትዮጵያ ውስጥ ይቀራል እኔ ምን አውቃለሁ አሁን እናንተ በለቀቃችሁት እኮ ነው ያየሁት ሄደች አሉ እኔ ምን አውቃለሁ ያላችሁት እናንተ አይደላችሁ እንደዛ ዱባይ እኔ ምን አውቃለሁ ሄደች አሉ እኔ እንጃ ይትኑር ትሄድ አላውቅም እነሱ ራሳቸው ሄደችበት እኮ ያውቃሉ ነው ያውቁ እንግዲህ እና ሚኪ ያውቁ ይሆናል በነዘቢብ ሐቢባ ነው ዘቢባ የሚባለው ያውቁ ይሆናል ከንፋውጥታል ሄደች ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው እኔ ታውቃቸዋለሁ ከዚህ በፊት እኔ ቲክቶክም አልንቀ እንደውም ሰው ነው ያሳየኝ ይሄ ነገር መብራት ምን እየሆነ ነው ያለኝ በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት እኔ እኮ ታባቆ ካለቀ በኋላ ነው የደረስኩት መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘርን ጠይቃቸው ኦኬ አንዴ ለኔ ድል ስጡኝና ለሌሎቹ ለቅልቦች እንሰጣለን እንግዲህ ማዘር በደንብ አዳምጡኝ አንዴ ማህሌት 7 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ በአጋጣሚ አግኝታው ነበር ያለችው ልጅቷ ሌላኛው ደግሞ እኔ ከእናንተ የተረዳው አይተውታል ኦኬ ሌላኛው ደግሞ እኔ ፊራ የላከው 50 ሺህ ብር እንደነበርና ነገር ግን እናንተ ጋር 20 ሺህ ብር እንደደረሰ እንደሚደርስ መጀመሪያ 50 ሺህ ብር ተልኮላችኋል ይልክላችኋል ፊራ ያለው ሚኪ ነው ወይንስ ማህሌት ነው የሚለው ቃል በቃል ነው ማወቅ የፈለግነው ያው ለእኔ ልንገርህ እንድታውቅ እኮ ነው
እዚህ ቪዲዮ መርቀን ሰርተን ለሷ ደውሎ ነው እንግዲህ የሚነግራት። ያው አጠገብ ያለች እኔ ፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ። እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው እንደ ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነዋል ነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ሄድን። በሶስተኛው ቀን ደውለው በስልክ ደውለው ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። ማህሌ መብረቁ ያውልክ ማዘር እኮ እንትን መብረቁ ያውልክ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ፣ ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ ግን አላላክልሽ እኔ አላቅም ትረጃለሽ። ለምሳሌ ሚኪ አላቅም ፊራ እንደሚተዋወቁ ግልጽ እኮ ነው። እዚህ ጋር አሁን እዚህ ከማዘር የተረዳው ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣላቸው ነው የተናገረው። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት ሚኪን አያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖሰት ሚኪ መሆኑን አወቁ። ከዛ ውጪ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይንም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም በዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን የላከው 50 ሺህ ብር ነው ወይንስ አይደለም? እነ ማዘርን እንዴት አወካቸው? ማሂን እንዴት አወካት ብለን ፊራን እንጠይቀዋለን። የማይጠየቅበት ምንም ምክንያት የለም። አሁን ዋናው ቁም ነገሩ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነን። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘርዬ እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስለነበረኝ ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትበረብር የነበረችው ማለት ነው። አሁን ምንድነው እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ ቲክቶክ ላይ ካሉት ከነሚኪ ውጭ? ማዘር ይሄን ጥያቄ እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ ማልከታተልም እኮ ነው ልጅ አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሐቁ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም ስለማላውቃቸው። እኔ ባውቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይሄው እኔ አላውቃቸውም። አውቃቸዋለሁ ብዬ አልወነጅልም። ይሄ ማለት አላውቃቸውም። እና ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም። አትገናኝም። አላውቅም። እኔ ተውኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኘው? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን አምጥቼ ልጅ ቤት ሰጠኋቸው። ለእንደሱ አይነት ሰይጣን የሰጠኋቸው። እሺ ጆከር የምጠይቀው ጥያቄ አለ? አይ ባላቅም ሲዘጋ ነኝ ምን እጠይቃለሁ እንዴ? የማላውቀው ታዲያ ቃል ነው አልልም። አይ ማዘርዬ ያለህ ጠይቀኝ ልጄ፣ ያለህ ጠይቀኝ። የማላውቀው አልናገርም። እኔ ሰዎች አላህ ይስጥዎት አክብሮ መምጣቱ ራሱ እኔ እድሜ ይስጥዎት ነው የምለው። እኔ ሌላ ነገር አለ አዳምጣለሁ። የማውቀው አልደብቅም። የምጠይቁት ጥያቄ ከሌለ እስቲ ደግሞ ማለቴ አይደዋወልም። መጨረሻ ስልኳን እስካጠፋኝ ድረስ ማንም ጋር በምን ነው የምደዋወለው? እናቴ አሁን ይኸውልዎት፣ አሁን የእርሶ ልጅቷ አሁን ስትናገር የዛሬ 3 ወር እንደመጣች ነው ስትናገር የነበረው። የዛሬ 3 ወር ልጆቿን ልታይ መጣች ብላ ተናገረች። እርሶ ደግሞ ያው እንግዲህ ልጅ ስለሆነች መቼም ለመሸፋፈን ይሆናል
አይ አልመጣችም አሉ። አይደለም እንደሱ አይደለም ያለችው። 3 ወር ይሆናል የማውቃት ነው ማለት የማውቃት 3 ወር ይሆናል ነው ያለችው። ለልጆቿ 3 ወር ይሆናል አይደለም ያለችው። አዳሙጥ የምትለውን እኔ እኮ ነገሩ እንድጠራ ነው የሚጨቃጨቀው እዚህ። እናንተም እንዳትሳሳቱ እሷም እንዳትሳሳት ነው ይዛችሁ እንድትሄዱ ነው። ምናልባት ልጃችሁ ቅድም የነበረችው ልጅ ቤቷ ሂዳ እንዳየች ስትናገር ነበርና ያ ቤት የት ነው የማን ነው? ያው እናንተ ተከራይታችሁ ነው ቢባልም ያው ተከሳሾች ስላሉ እነሱ የሷ መሆኑንም መከራየቷንም ማጣራት ስለሚቻል ገስት እኮ ነው የሰው ንብረት ይሆናል እንጂ ትልቅ ገስት ሀውስ እኮ ነው አሉ። ትልቅ ቢላ ነው አሉ። እሷ ትንገረን ቅዱስ ያለሽ ጨዋታ ነው እንዲያዝ ነው። አንቺ ቅዱስ ያለሽ ምን አገባኝ? ራሱ ማን ነበር ማየው? ምታቂም ተናገር። የራሳቸው ጉዳይ አይባልም። ምን ነው ተይ እንጂ አትቀልጂ። ማዘር መጀመሪያ ልጅቷም ትረጋጋ፣ ሀሳቧን በነፃነት እንድትገልጽም ይሁን። አሁን ጥያቄው ግልጽ ነው። እሷ የራሷ ቤት አላት ወይንስ ደግሞ በተከራየችው ገስት ሃውስ ውስጥ ነበረ ግንኙነቱ የነበረው ወይም የተገናኛችሁት የሚል ቀላል ጥያቄ ነው። እሷን ክሊር አድርጊልን እስቲ። አዎ ለመሰለሽ ይኸውልሽ ግልጽ እንድታረጊው አሁን እንኳን ጅራቱ ተገኘ እንጂ ገስት ሃውስ ብትይ ገስት ሃውስም ያው እዛ የመከራየቷን የምናረጋግጥበት ነገር ስላለ ተከራይታ ነው ብትልም የተከራየችበትን ቦታ ስለምናረጋግጥ የእሷ ከሆነ ግን የድሃ ገንዘብ ሊመለስ ስለሚገባ የምንጠይቅበት ሁኔታ ስለሆነ በግልጽ ሳትፈሪ ቀደም ማዘር እንዳሉሽ ግልጹን እውነቱን እንድትነግሪኝ ስለፈለግን ነው። ተከራይታ ነው የምትኖረው? የት? ላምበረት ሙጋ ቀበሌ ስንት? እኔ ናስ ይዘው ተናገሩ። ቀበሌ አቋም እንዴ? ቀበሌውን አላውቅም። ላምበረት ትንሽ ወራድ ብሎ ጎንደር ሆቴል ቀጥ የሆነ ገባ ብሎ ብንመጣ ታሳይናለሽ? አዎ አሳያለሁ። ቤቱ ድረስ ችግር አለ? እሺ ይሄንን አሁን ስልክሽን በማዘር ኢንቦክስ አድርጊልኝ፣ እደውልልሽና መተን ያው ህዝብ 20 ምናምን ሺህ ህዝብ ፍትህ እየጠበቀን ያለው ስለዚህ እዛ ሂደን አንቺን ባለሽበት አከራዮችን ጠይቀን የምናረጋግጥበት የምንሄድ ካልሆነ ነገር አንቺን ውሸታም ትሆኛለሽ ማለት ነው። ሁለተኛ ጥያቄ ለመጨረስም ከተወሰነ ጊዜ በኋላ ሰማ ስለነበረ አንቺ ስታወሪ በነበረበትም ሰዓት ሚኪ ያገኘሽው ጊዜ እና ማዘር ቪዲዮ ፍራውልን የመረቁበት ምን ያህል ልዩነት አላቸው? ከዛ በፊት ነው ከዛ በኋላ ነው ወይስ የዛን ጊዜ ነው የሚለው ለይልኝ። ቪዲዮ ከተቀረጸ በኋላ ቢያንስ ከ5 ከ6 ቀን በኋላ ነው። አጋጣሚ ያሳይቻት እኮ ነው ማሂኒ ማዘሯ መኖሯ እንደዚህ የማሂኒ ማዘርን ብያስ እያሳየዋት ነው እንትን የተባለው። ፍራውል ጋር ገንዘቡን የላከው እና አንቺ ከሚኪ ጋር ከተገናኘሽ በኋላ ነው ወይስ ከዛ በኋላ? እንዲሁም ያሳየዋት ሚኪን እንትን ብዬ እሱ ካስተዋወቀኝ በኋላ የፍራኦል መልእክተኛ ላይ ሲባል ይሄ ልጅ እውነት ነው ሲባል አዎ ሲባል አሳየሁት። ከዛን እሷ ሼር አደረገችለት ለእንትና ለሚኪ። ከዛን ቁጥሩን ሰጠች። መብራቁ እኔ አንድ ጥያቄ ልጠይቅና እኔ ጥያቄዎችን ላጠቃልል። እሺ አንቺ ሚኪን ከፍራኦል ሚኪ ስለ የፍራኦልን ብር ይዞ ከመምጣቱ በፊት ነው ማህሌት ቤት ያገኘሽው ወይስ ከዛ በኋላ ከብሩ በኋላ ነው ሚኪን ማህሌት ቤት ያገኘሽው? ተስፍሽ የኔን ጥያቄዎች ልጠይቅ አንዴ ከተነጋገረ እንትኖችን ትይው። የኔ ጥያቄ ምን መሰለሽ እና ተረጋግተሽ አዳምጪኝና መልሽልኝ። ሚኪን ያወቅሽው አንቺ ማህሌት ቤት ያገኘሽው ፊራ 20 ሺህ ብሩን ከመላኩ በፊት ነው ወይስ በኋላ? ከመላኩ በፊት። አይ ቪዲዮን ሰራሁት። ቪዲዮን ከሰራው በኋላ አጋጣሚ ልጅቷን እጄ ሲሄድ እሱ ከዛ ቤት እየወጣ ተገናኘን። ከዛን አስተዋወቀኝ። ከዛ በኋላ ቪዲዮን አሳየዋት ማሂን። ከዛ ወደሱ አወቀሽ ራሱን አስተዋወቀ። እኔ አላውቀውም ሲጀመር እሱን። አው የኔ ጥያቄ ግን አሁንም አልገባሽም። ይኸውልሽ
ሚኪን ያወቅሹ ለምሳሌ አሁን መብረቁን ወይ እኔን ያወቅሽኝ ዛሬ ነው አይደል? እኔ ለምሳሌ ዛሬ ነው ያየውሽኝ ይሄ ችግር ከተፈጠረ በኋላ አይደለ? ሚኪን ያወቅሹ አንቺ ሚኪን ያወቅሹ ብሩን ፊራ የላከላችሁን ማዘር ፊራን አመስግነው ቪዲዮ ሰሩ። ያ ቪዲዮ ፊራ ጋር ደረሰ። ፊራ ደግሞ በሚኪ አማካኝነት ለእናንተ ገንዘብ ላክ አይደለ? በሚኪ አይደለ? እንደዛ ነው። ከዛ በኋላ ግን የኔ ትልቁ ጥያቄ እዚህ ጋር ስለሆነ ትልቁ የኔ መልሶች የሚገኙት እዚህ ጋር ስለሆነ ነው። ሚኪን ያወቅሹ ከቪዲዮ በፊት ነው ከቪዲዮ በኋላ ከቪዲዮ ብሩን ተናግራችሁ ከጨረሳችሁ በኋላ ነው ወይስ ከዛ በፊት ነው ማህሌት ቤት ያገኘሹ? ሚኪ ከዛ በፊት ነው ያወቅኩት። ደግሞ መልሳለች መስዬ። ቆይ ጥያቄያችንን ጠቅለል እኔ ጨርሼ ለመውጣት ስለፈለኩ ነው። እህቴ እንኪ አንድ ጥያቄ ሚኪ የማዘርን ስልክ ከየት ነው ያገኘው? አንቺ ነሽ የሰጠሽው ወይስ የማዘርን ስልክ ቪዲዮን? ኦኬ የፍራውል ጋስ የነበራቸው ማዘር ጋር የተገናኙበትና ገንዘቡ ሊልክላቸው የቻለበት ምክንያት በዚህ ትንሽ አድርገሽ ታብራራልኛለሽ? ቪዲዮ እንደው እዚህ ላይ ጨምራ እንድታብራራ የምፈልገው አንድ ነገር አለችና ምንድነው ከሚኪ ጋር ከዛ በኋላ በዋትስአፕ ታወሩ ነበረ። ከዚህ ሁኔታ በኋላ ከተዋወቃችሁ በኋላ ባሉት ጊዜያቶች ምን ያህል ጊዜ ኮንታክት አድርጋችኋል? በዋትስአፕ ወር በቀጥታ ስልክም ሊሆን ይችላል። ከሚኪ ጋር ግንኙነት ነበራችሁ? አይ የለንም። በዋትስአፕ ሰዎቹ ተቀምጠው ሲጠብቁ በዛን ጊዜ በቮይስ ወደዚያና ወደዚህ ተላላክን። ከዛ በኋላ ስልኬም ጠፋ። አውርተን አናውቅም። እሺ ሌሎቻችሁ የምትጠይቁታል ታውቂያለሽ? እንግዲህ ማዘርሽ 5 ሳንቲም የላትም እያሉ ነው። የሚያውቁት ነገር እንደሌለ ነው የነገሩን። ማዘር እሷ ተከራይታ አብራ የምትኖረው ሰው ነበር ወይስ ሚኪ አብራት ይኖር ነበር? እስቲ ይሄንን ግልጽ አድርገሽ ንገረኝ ባክሽ። አይ ማንም አይኖርም፣ ልጆቿ ብቻ ናቸው የሚኖሩ። ሲጀመር እሷ ዱባይ ነው የምትኖረው። እሺ ገስት ሃውስ ተከራይታ የምትኖር ከሆነ ኢንካም እንዳላትና ብር እንዳላት ነው የሚያመለክተው። ማን ነበር ያንን ኪራይ የሚከፍለው? ቤቱን ተከራይታ ትኖራለች። ከዛ እሷ ዱባይ ነው የምትኖረው። ልጆቹን እኔ እየሄድኩኝ አያቸዋለሁ። አስቤዛም ገዛላቸዋለሁ። እየሄድኩኝ እኔ አያቸዋለሁ። ትምህርት ስለሚማሩ እሷ ናት የተከራየችው? አንተ ነሽ የተከራየሽው? ራሷ ናት የተከራየችው፣ እኔ አይደለሁም። እዛ ቤት ውስጥ አሁንም ልጆቹ አሉ? እኔም አውቃት ወይ 3 ወር ምናምን። ከዛ በፊት እኔ በደንብ አላውቃትም፣ ሲጀመር ጭራሹን አላውቃትም። ከዛ በኋላም በቂ ነው። ከዛ በኋላ ካወቅሻትም በቂ ነው። ከዛ በፊት 3 ወር አለ፣ ጥምቀት ነበረ። ስለዚህ 1 ዓመት ድፍን ታውቂያታለሽ ማለት ነው። ማለት እሷን ማወቅ ሳይሆን ከዛ በፊትስ ልጆቹ አንቺ ከ3 ወሩ በፊት ልጆቹ የት ነበር የሚኖሩት? እዛ ቤት ውስጥ አይደል ወይስ ሌላ ቦታ? ከዛ እስከ 3 ወር በፊት አብረው ነው የሚኖሩት። ከማን ጋር? ማዘር ይዞ መጡ። ከትግራይ ነው የሚኖሩት ልጆቹ። እሺ አሁንም ልጆቹ እዛ ውስጥ ነው የሚኖሩት? ይዘው ሄዳለች። ዱባይ ናቸው እኮ ቆይተዋል ከሄዱ። ኦኬ እሺ ያኛውን ቤት ያው ታግጀናለሽ የሚል እምነት ይኖረናል። ያንን አሳያቸዋለሁ። ምንም ችግር የለውም። ያንን የሶስትም የአራትም ልጅ ገንዘብ ሊመልስ ስለሚችል ያንን የማጣራቱን ስራ እንሰራለን። ሌላ ጥያቄ ካላችሁ መቀጠል ትችላላችሁ። እሺ ማዘር አለች? ማዘር ካለው እሄዳለሁ። ምን መሄጃ አለኝ? በሰው ዕዳ ተይዣለሁ። ልጄ የትም አልሄድም። አለሁ ለጉድ ያስቀመጠኝ። ያስቀየምኳችሁ ነገር አለ ማዘርዬ? ካስቀየምኳችሁ እንደውም መብረቅ እንኳን አረከው። ምንም አላስቀየምከኝም ብያለሁ እኮ። ሀቅህ ተወጣ። አብራት የነበሩ ያዝ፣ እሷንም ያዝ ብያለሁ። ምንም የተቀየምኩት ነገር የለም። እኔ የተቀየምኩት ኩዌት ነው። አብረው ነበሩ፣ አብረው ይሰሩ ነበር። ይሄ ሙስሊም ነህ ውሸት አትናገር፣ ሙስሊም አይዋሽም ነው ያሉ። ባህሬን አምጥቻት ጥየላት ወጣሁ። በቃ የኔ ስህተት ባህሬን ነበሩ። ማን ነው ኩዌት ነበሩ? ኩዌት ነው ያልኩህ። ኩዌትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም
ለኮሞት ለማይቀር እሷ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆነ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገርም ያልኩት ለዚህ ነው። ማዘር እኔ ሁሉም መረጃ ነበረኝ፣ የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን የተሳሳትኩት እናንተ አብራችሁ የነበሩት ማለት ነው እንጂ ሌላው ይሄ ወርቁን ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርሶን ለማግኘት ነው። ይቅርበሉ። እኮ የማዘር ያውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገርና ብየዋለሁ። የማዘር ስልኩ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት፣ አሁን እንግዲህ ያው 137 ሰዎች ናቸው 57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱም አለና አሁን ይሄ እና